እኔ ምን አደረኩኝ? ቆይ እንዴ አንቺ አምሻል እንዴ? አንቺ እኮ ነሽ ሁሉንም ነገር የነገርሽው። መዘዙ ግን ያንተ ነው ሮቤል፣ ይህንን አትርሳ። ሚራ እንዴ ያምሻል እንዴ? እባክሽ ብቻ እንዳትንቀሳቀሽ። ይኸውልሽ ተንቀሳቀሽ ማለት ሽጉጡ እኔን ይመታኛል። እባክሽ አርፈሽ ተቀመጪ ሚራ። እግርሽን አደራ ገመዱ እንዳትወጥሪ። ሮቤል አሁን ምልህን ከሰማኸኝ ወደ ቤት ሳንመለስ በዚሁ እንጥፋ። ይሄ መጨረሻ እድላችን ነው ሮቤል። ጨንቆኛል፣ በጣም ፈርቻለሁ። ብሩስ ምንድን ነገር አትፈልገህ ነው አንተ ቆሻሻ? እንዴ አድናን ተረጋጋ እንጂ። እኔ ነገርካት መስሎኝ ነው እንትን ያልኩት። እንዴ ባለጌ፣ እኔ እንዳንተ ጭንቅላት የሌለኝ መሰለህ እንዴ? አድናን ምን ሆነህ ነው? ተወኝ በቃ። ይኸውልህ ልሄድልህ ነው ዛሬ የመጣሁት። ከዚህ በኋላ እኔን አታየው። ዋው አድርጎት ነው። ግን ደግሞ ከመሄድ በፊት የምጠይቅህ እንድመለስልኝ ይፈልጋል። ምንድን ነው እሱ? እሺ ጠይቀኝ። ሳራ ምን ሆነ ነው? አድናን ከአንተ እኮ ነው እኔም የሰማሁት። አንተ እኔን ሳይ ሮቤል አይኑን በጨው አጥቦ ሳራን ከሞተች በኋላ እንዳንተ እኩል ነው የሰማሁት እያለ ተናዘዘ ለአድናል። ሚራ አሁንም በእብደትና በህይወት ውስጥ ትገኛለች። ምክንያቱም ብሩን ለሮቤል አስረከበች። ወይ ከብሩ አልሆነች፣ ወይ ከፍቅር አልሆነች፣ ወይ ከትዳር አልሆነች፣ ብቻ ከባሏም አልሆነች፣ ከውሽሟም አልሆነች፣ ከሁሉም ውጭ ሆናለች። ሉሃና እህቷ መሞቷን ብትሰማ ምን ትላለች? እውነት በሀዘንና በትካዜ ትዋጥ ይሆን? አድናል እንዴት አድርጌ ነው የምነግራት የእህቷን መሞት? እኔ ለራሴ ከበደኝ፣ መስማትም ማመንም ከብዶኛል ሲል ለራሱ ያወራው ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሉሃና ተከታታይ ድራማ ይሽላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ እንዲሁም ሼር፣ ኮሜንት በማድረግ ጀምሩት እያልኩኝ ሉሃና ተወዳጁ ድራማ ቀጣይ ክፍል ይሄን ይመስላል። አድናል ሮቤልና አሚራን ካሰረው በኋላ ይኸው ግደዩ አናቱን ብለሽ ፈንክተሽ ላንቺ ኃላፊነት ወይም አድሚን ሰጥችሻለሁ ሲል ለአሚራ የተናገረው ነበረ። በመሆኑም ተናገሪ፣ ሳራ የት ነው ያለችው? አለበለዛ ቶሎ አናቱን በርግጄ ነው የምገለው። ትንሽ ወንድሜ ምንም ለኔ የሚጠቅመኝ ነገር አይደለም። የኔን ኮቴ እየተከተለ የኔን ደስታ ሳይሆን የኔን ሀዘን የሚያባርር ነው። ስለዚህ ከዚህ ምድር ላይ ቢጠፋ ለኔ ምንም የሚቆጨኝ ነገር የለኝም። አደራይን አልበላሁም። አደራውን እንክታርጎ የበላው የእናቴን አደራ እሱ ነው ሲል ተናግሯል። ሚራ ሳራ እንደሆነች በዚህ ምድር ላይ እንደሌለች እንደሞተች አፈር ደሜ እንደሆነች እና አፈር ዱቄቷ እንደወጣ ተናግራለች። በመሆኑም አድናል በጣም አዝኖ በጣም ተክዞ ለምን ሞተች? እንዴት ሞተች? እንዴት ስገደላችኋት? መሞታንስ እንዴት አወቅሽ? ወዴት ሲዳ ተቀበረች ብሎ አለመጠየቁ በጣም ቢያነጋግርም ነገር ግን በጣም አዝኖ ተክዞ ከነሱ ካሉበት ወጥቶ ወደ ሉሃና ወደ ቤት አምርቷል። ቤት ካመራ በኋላም ሉሃና ንቅፍ አድርጎን ስቅስቅ ብሎ ማልቀስ። ምን ሆነህ ነው የኔ ፍቅር? ምን ሆነህ ነው ዛሬ? ልክ እኮ አይደለህም። አይነህ ሁሉ ነገር ይነግረኛል። ቆይ የተፈጠረ ነገር ካለ ንገረኝ። ለምንድን ነው የምትደብቀኝ? ለስለስ ባለ ድምፅ የምታናገረው ሉሃና ነገር ግን አድናል ምንም አልሆንኩኝም፣ እናቴ ትዝብ ላይ ነው። ስለዚህ ተይኝ፣ ስረጋጋ ነግርሻለሁኝ። እሺ ገብተህ እረፍ፣ ተረጋጋና ትነግረኛለህ። እንደዚህ ስትሆን እኮ እኔንም ጭንቀት ይይዘኛል ያለችው ሉሃና ጉዳዋን አልሰማችም። እህትሽ ሞቴ ስትባል ምን ትል ይሆን? በጣም የሚያሳዝን ነው። ከሩቅ ሀገር ነው የመጣችው። እህቷን ለማግኘት ብላ ለረጅም ዓመት አላየቻትም። አሁን አጣቻት። ምንድን ነው የሚውጠኝ እያለ ብቻውን ማጉረምረምና ማውራት ጀመረ አድናል። በዚህ መካከል ነስር አነሰረውና ወደ ሐማም ወይም ወደ ሽንት ቤት አመራ። ሽንት ቤት ከገባ በኋላ ብቻውን ቆሞ ከመስታወት ጋር ከራሱ ጋር ማውራት ጀመረ። ራሱን እያየ እንዴት ነው የምነግራት? ኧረ እኔስ ከበደኝ፣ ጨነቀኝ። እንዴት ነው ደስታዋን እንደዚህ ማጨልመው? ኧረ ምን ልበላት? የኔ ፍቅር፣ የኔ ካርታታ እያለ ከራሱ ጋር ማውራት ጀመረ። አድናል ቆየህ እኮ ምን ሆነህ ነው? በሰላም ነው ወይ? እኔም ልምጣልህ ወይ? በማለት በሩን ቆረቆረች ሉሃና። አይ ችግር የለውም የኔ ቆንጆ መጣሁ፣ ምንም ችግር የለም በማለት አድናል መለሰ። ሮቤልና ሚራ በጭንቀት ውስጥ ስለሆኑ
መወድሽ የኔ ማር የኔ ፍቅር እንዲሁም ጥይቱን እንዳተኩሽብኝ እንዲሁም እግርሽ እንዳታንቀሳቅሽ እያለ በመማጸን ላይ እያለ ሮቤል ሜራ አንተ ነህ ይሄን ሁሉ ያደረግከው፣ ለዚህ ሁሉ መስዋዕትነት እየከፈልኩልህ፣ አንተ ግን አልታይህም ቅንጣት ያክል በማለት በመናደድ ተናገረች። ሜራ መረር ለቀስ እያለች በጣም ከውስጧና ከአንጀቷ የሚነደው እሳት ፍህም ነገር በጣም የሚገርም ነው። ነገር ግን እስካሁን አላየኝም፣ አልታየሁትም፣ ሉሃና እያለ ያላዝንብኛል። እኔ እስካሁን ለሱ መስዋዕትነት ይሄን ያህል እየከፈልኩኝ። በነገራችን ላይ ሜራ በጣም 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 አድርጋ ትወዷለች። እንደውም ሉሃና ለአድናል ካላት ፍቅር የበለጠ ሜራ ለሮቤል በጣም ፍቅር አላት። አንዳንዴ ስትፈልጉ ያጣችሁትን ሳትፈልጉ ይመጣል እንደሚባለው ሁሉ ብቻ አንድ ቀን ግን ከቆረጠላት ተመልሳ ዞር ብላ እንደማታየው ተስፋ አደርጋለሁ። እኔም አንድ ሰው በጣም የሚወድና የሚያፈቅር ወይም ምርር አድርጎ እዛ ስራ ላይ ችክል ያለ ሰው የሆነ ቀን ካመረረ ወደ ኋላ ቢገትቱት ራሱ የማይመለስ ነው የሚሆነው። እሷን በጣም ነው የምትወደው ከብርም ከምንም በላይ በቃ ከራሷ በላይ ራሱ ራሴን ግደለኝ እስከ ማለት ድረስ ትደርሳለች። አድናልን ማለት ነው ትወደዋለች። እሱ ግን ቦታም የለው። እሱ እንደውም ሉሃና እያለ ነው የሚያላዝነው ማለት ነው። በመሆኑም አሁን ምንድነው ማድረግ ያለብን? እጅ እየተንቀሳቀሰ ነው፣ ልፈታው ነው። ስለዚህ ልፍታና ራሴን አንቺን እፈታሻለሁ በማለት ሮቤል ተናገረ። እንደምንም ብሎ ገመዱን ከፈታ በኋላ ሚራንም ፈታት። ወይኔ እግሬ በጣም እኮ ተሳስሯል፣ ተጎድቻለሁ እኮ ምንድነው የሚሻለን ምናምን እያለች እያለቃቀሰች እሱን ማጽናናትና እሷ ደግሞ እሱን ማጽናናት እሱ ደግሞ እሷ ማጽናናት ያዘ። አሁን ብሩ ያለበትን ንገሪኝና ብሩን ይዘን እንጠፋለን። ስለዚህ ብሩ የት ነው የተቀመጠው በማለት ተናገረ። በነገራችን ላይ ሮቤል ሚራን ወዷ ሳይሆን የቤት የተሸጠበትን ብር እሱን ነው የሚፈልገው። እሱን ካገኘ በኋላ ከሁሉም አይን መሰወር፣ መጥፋት፣ ሀቁ ያልሆነ የሰውን ሀቅ መብላት፣ አድናልን ማናደድ፣ ወንድሙን ተበሳጭቶ ወይም ጉስቁልቁል ብሎ ማየት የሱ ደስታ ነው። በመሆኑም ያለበትን ቦታ ከትንሽ ከተከራከሩና ከተጨቃጨቁ በኋላ ካሜራ ጋር ያለበትን ቤት ውስጥ እንዳለና የት ቦታ እንዳኖረችው ነገረችው ለሮቤል። ሮቤል ብሩን ሊያመጣ ተንከስ እያለ ወደ ቤት ገባ። በመግባትም ቶሎ ብሎ ያገኛት ሉሃናን ነበረ። በማያውቀው ነገር መዘባረቅ ጀመረ። ሉሃና እኔ እኮ የሰማሁት አሁን ነው እንዳንቺ እንደምንታይ እኔ እኮ ምንም ማውቀው ነገር የለኝም ምናምን እያለ እየተንተባተበ እየቀበጣጠረ ማውራን ጀመረ። እውነቴን ነው ደግሞ ካንተ እውነት ወጥቶ ያውቃል እንዴ? ምንድነው የምትቀባጠርብኝ? ዝም ብለው ወደ ገደለው ግባ። አድናል የለም እንዴ? አድናል አለ ታሟል። ምን ነው ህመም ልጨምርለት ነው እንዴ መጣ? በማለት ሉሃና ኮስተር ብላ በመናገር ወይም በተናደደ ስሜት በመናገር ደግሞ ዛሬ አርፈን ነበር መጣችሁ፣ ምን አይነት መከራ ነው በማለት ሮሮዋን ተናገረች። ቆይ ምንድን ነው አንተ የፈለግከው? አድናል ምን እንዲነግር የፈልገ ነው በማለትም ጠየቀች። ምንም አድናል አልነገረሽም? አልነገረኝም። እንዲነግረኝ የምትፈልገው ነገር አለ እንዴ በማለትም ጠየቀች። አይ ምንም የለም፣ በቃ ምንም አይሰራልሽም፣ በቃ ህይወትሽን ኖሪ ብሎ ኮስተር ብሎ ወደ ክላስ አመራ ሮቤል። ሉሃና ትንሽ ቆም ብላ ካሰበች በኋላ ወደ አድናል ክላስ አመራች። አድናል ምንድነው የደበከኝ? ምንድነው የተፈጠረው ነገር በማለትም ኮስተር ብላ ጠየቀችው። ምንድነው የኔ ፍቅር? ምንም እኮ አልደበቁሽ። ምን ሰማሽ ደግሞ? ማነው ይሄን ያለሽ? በማለት አድናል እሷን መልሶ መጠየቅ ጀመረ። አድናል ጨንቆታል። እንዴት ብዬ ነው የምነግራት? ምንድነው የምለው? ብቻውን በማብሰልሰል ውስጡ እየተጎዳ ነው። አይ ሮቤል እኮ አሁን አግኝቸው ምንድነው ያልነገርሽ ወይ አድናል ብሎ ጠየቀኝ። ምንድነው የደበከኝ ነገር ምን አለ በማለት አፈጠጥ ወይም ኮስተር በማለት ጠየቀችው። አይ ምንም የደበኩሽ ነገር የለም፣ ጧት እኔ እና እሱ ተጣልተን ስለነበር እሱ ሊነግርሽ ነው ብሎ በማለት ተናገረ። የእናንተ እኮ መጣላት ብርቅ አይደለም፣ የተለመደ ነገር ነው። ይሄማ አይደለም የደበከኝ ነገር አለ። አይ ምንም የደበኩሽ ነገር የለም በማለት ራሱን እያጽናና ራሱን እየጠየቀ ቆይ ምን ብዬ እንድነግራት ነው የፈለጉት እነዚህ እባቦች፣ ጨካኞች እያለ ብቻውን በውስጡ ማውራት ጀመረ። ሉሃና ከወጣችለት በኋላ ብድግ ብሎ ወደ ሮቤል ክላስ አመራ። መቼም እንደተለመደው ሮቤልን እንደ ቂጣ መጠፍጠፍ የማይሰለቸው አድናል አሁንም እንደተለመደው ቡጢና ቦክስ ሰጠው። ከዛም ሊሄድልህ ነው፣ ዛሬ የመጨረሻ ቀን ነው፣ አይኔን አታየኝም፣ ተወኝ በማለትም ሮቤል ተናገረ። አድርገው ነው በጣም ነው ደስ የሚለው። በጣም ግን ከመሄድ በፊት መጠየቅ የምፈልገው ነገር አለ። ምንድን ነው የምትፈልገው? ጠይቅ። ሳራ ለምን ሞተች? እንዴት ሞተች? የሚለውን ጥያቄ ከተረጋጋ በኋላ መጠየቅ ጀመረ። እኔም አላውቅም
ሚራ ስትነግረን እኩል ነው የነገረችን። ስለዚህ ማውቀው ነገር የለም አትጠይቀኝ፣ ወንድሜን አንተን ይንሳኝ በማለት ሽምጥጥ አርጎ ሄደ። መቼም ሚራና ሮቤል የአንድ ሳንቲም ገጽታ ናቸው። አይናቸውን በጨው አጥበው እየሰሩ እንኳን እየበሉ እንኳን ብታገኟቸው አልበላንም ብለው የሚክዱ አይን አውጦዎች ናቸው። በመሆኑም ወደ ገደለው ስንገባ ሮቤል ሊጠፋ ብሩን ይዞ ጉድ ጉድ ሲል፣ አድናል ደግሞ ከሚወዳት ፍቅረኛው ጋር ሲሲንግሊስ ሳሳም ሲል አንድ ላይ ተያያዙ። ስልኩን ሚራት ጥጥጥጥ አርጋ ስትደውል እንደተለመደው ሮቤል በመስኮት ወይም በበር ሊወጣ የነበረውን አድናል ከቸች አርጎ ያዘው። ምንድነው የያዝከው? ጠፋ ነበር አይደለ አንተ ውሸታም ሌባ በማለትም አድናል ሮቤልን ገሰጥ አድርጎ የያዘውን ብር ሊቀበለው ይመስለኛል። ግን ይቀበለዋል። ብሩም ደግሞ የአድናል ነው። ሎሃና ተከታታይ ድራማ እዚህ ላይ አብቅቷል ለዛሬው። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እንዳትረሱ።